ሄላ እንዴት ናችሁ? ቤተሰቦች ሰላም ናችሁ? አለሁ አልሐምዱሊላህ። እንዴት ናችሁ እናንተ? ምን ያለው አልሐምዱሊላህ ያላችሁ አልሐምዱሊላህ። ይቅርታ የባለፈው ቪዲዮ ከትላንት ላይ የሰራሁት ቪዲዮ ምን እንደሆነ አላውቅም። ድምፁ ከኔ ይሁን ከዩቱብ ካምፓኒ ይሁን አላወቅኩም። ድምፁ ግን እኔ ሰርቼ ለመፖሰት ሰው ድምፁ ይሰማ ነበር። ከተፖሰተ በኋላ ደግሞ ለማየት ስል ድምፅ የለውም። ይቅርታ ፖስቼ ከቆየ ብዙ ሰው ካየ በኋላ ስላየው 10 ቪውን ብትሆነ ለምን ላጥፋ ብዬ ነው ያላጠፋሁት። ይቅርታ ብያለሁ። ታላቅ ይቅርታ ጠይቄያለሁ። እና ድምፁ ለምን እንደዛ እንደሆነ አላወቅኩም። አልሐምዱሊላህ መጥቻለሁ። እስኪ ዛሬው ደግሞ ቼክ እናደርጋለን። በተረፈው እናንተ ሰላም ናችሁ? ለና ሰብስክራይብ ለምን አታረጉ? እያያችሁ ነው። ለምን ላይክ አታረጉ? እሺ ይሄ ምን እንዳወራው የማይሰማ አልተሰማችሁም? ሌላውንስ ለምን ላይክ አታረጉ? አረ ፕሊስ ላይክ አድርጉ። ምንም ቢጨስ አይደለም እና ላይክ አድርጉ ውዶች። በተረፈ ሰላም ናችሁ አይደለ? አልሐምዱሊላህ እኔ አለው። እንኳን አላህ በሰላም አገናኘን እላለሁ። ቡና እየፈላ ነው። ቡና እስኪፈላ እስኪ ዛሬ ደግሞ ስለምን እናውራ መሰላችሁ? በቀደም አውርቼ ለተረፈውን ነገር ላውራ። ቢስሚላህ እና ሰላም ናችሁ አይደል? በተረፈ ዛሬ እስኪ ስለምን እናውራ። ሰሞኑን ሶሻል ሚዲያ ላይ መቼም የሚዞረውን ነገር ሁላችንም እያየን ነው። እናንተም እንደምታዩት ተስፋ አደርጋለሁ። ከኖሮ የዲፖርት ተደርጎ የመጣው ሰውዬ ታሪክ አይታችኋል አይደል? እሱን አውርቼ ነው በቀደም ቪዲዮ የጠፋ። እስኪ ስለሱ አታውሩ ከሆነ እስኪ ዛሬም ሰርቼ የማይሰማ ከሆነ እናያለን። አያችሁን? ሰውየውን አያሳዝንም? በአንድ በኩል ያሳዝናል፣ በአንድ በኩል ደግሞ ያው ሰው አይደለም። ሰው የሰራውን ሲያጭድ ደስ ይላል። አላህ ይቅር ይበለኝ። የሰው ለሰራው ነገር ምንዳ የሚከፍለው አላህ ነው። እኛ እዛ ውስጥ አንገባም። ግን አያችሁ አይደለ? ግፍ ከየት ድረስ እንደሚያመጣ የግፍ ነገር አያችሁ ማለት ምናልባት ያላየ ሰው ካለ ለማለት ነው። አሁን እዚህ እያወራ ያለሁት ግፍ አያችሁ። ሰውዬ ኖሮዬ ነው የሚኖረው። እዛ ሄዶ ቆይቷል። እንደገና ፍቅረኛ አለችው እዛ የምትኖር 14 ዓመት ሙሉ ኖሬ ውስጥ ኖራ እንትን የላትም፣ መኖሪያ ፍቃድ የላትም። ግን የእሱ ፍቅረኛ ናት። እሱ መኖሪያ ፍቃድ አገኘ። ከዛ አብሮ እየኖሩ እሷ መኖሪያ ፍቃድ ስለሌላት በቃ ለምን ወደ ኢትዮጵያ ተመለሰሽ? ከሁለት ዓመት በኋላ አልወስድሽም፣ ኢትዮጵያ ላይ ራይት ትሰራለሽ ምናምን ብሎ ያው ብሎ ሴቶች ጆሮአችን አይደለኛ የምናምነው በጆሮ የዘማነውን እኮ ነው የምናምነው። በአይኑ ደግሞ የልብ አይደለም የምናየው። እና ሲላት እሺ ብላ ቀጥ ብላ ወደ ኢትዮጵያ መጣች። ከመጣች በኋላ መኪናውም የተላከ በሌላ ሰው ስም ነው። እሷ አላገኘችም፣ ማግኘት አልቻለችም። ያው አልቅሳ ምን ብላ እንባዋን ወደ አላህ ረጨች። እናትታይ ራሷ ኑሮ እየኖረች እያለ ልክ በተመሳሳይ ሁኔታ እሱም በጣም ከተደላደለ ጽድት ብሎ ከሚኖር ኑሮ የት ራሱን ያገኛል? እሱም የኢትዮጵያ ጎዳና ላይ ራሱን አገኘ። ያ ረቢ ነው እየሳቆ አይደለም፣ አላህ ይቅር ይበለኝ። ግን ያለ ስራ ገርሞኝ ነው። እሱም ሌሎች ሰዎች ላይ የሰራውን ነገር እሱ ላይም ተሰርቶ ማየቱ ገርሞኝ ነው ወላሂ። ያለ ስራ ይሄ። እሷም ጉልበት ኖሮ ሰርታ አይደለም፣ እንባው ወደ አላህ ስለረጨች አላህ ሂሳቧን ሲከፍልላት አያችሁ አይደለ ውዶች፣ የኔ ቤተሰቦች። አንድ ሰው ቢሆን ግፍ አትስሩ። አንድ ሰው ምንም ቪዲዮ የሚያይ ካለ እውነት በሰው ልጅ ላይ ግፍ አትስሩ። ገንዘብ አለኝ፣ ኃይል አለኝ፣ ስልጣን አለኝ ብላችሁ ግፍ አትስሩ። የአሁኑ ግፍ ደግሞ እናትዬ ውሎ አያድርም። የሚያስፈራው ነገር የዘንድሮ ግፍ ውሎ አያድርም። ይሄ ዕጣን እየጨሰ አይደለም እንዴ? አሁን ምን ዕጣን ካልጨሰ እኮ ራሱ ይጠፋብኛል። እና የዘንድሮ ግፍ ውሎ አያድርም። እያያችሁ ነው። ከኖሮ ድረስ ጎትቶ አምጥቶ የኢትዮጵያ ጎዳና ላይ ይጥላል። እና ግፍ እንድትጠነቀቁ ነው ውዶቼ። ምንም አይሰራም ወላሂ። አሁን እሱ ያለ እንደዚህ አይነት ነገር ይገጥመኛል ብሎ አስባ አይደለም እዚህ ከመጣሽ በኋላ እሷ ወደ እሷን የካደው። ግን ምን እንደገጠመው አያችሁ አይደል? ማጥቶ እንደውም እሷ ትሻላለች። እሱ ጎዳና ተዳዳሪ ነው። ምን ከመሰለ ህይወት ውስጥ ማለት ነው። አላህ ግፍ ይቆጥራል፣ ይከፍላል። ፕሊስ ተጠንቀቁ። የሰው እንባ ሰው ከሚያዝንባችሁ ሰው ቢጎዳችሁ ይሻላል አይደለም የሚባለው? ያው ጉዳቱም ያማል፣
ግን በጣም እኔ እሷ ቢስሚላህ አላህ እንዴት እንደሰማትና እንዴት እንዳሳያት አይገርምም? የሰው ልጅ ስራ እያችሁ አይደል? እኔ በጣም ትልቅ ነኝ፣ አዋቂ ነኝ፣ ገንዘብ አለኝ፣ ሀብት አለኝ፣ ስልጣን አለኝ ብሎ ይሰራል የሚሰራውን። ግን አላህ ደግሞ ማንጋ ይጥላል፣ እዛው የጎዳው ሰውዬ እጅ ጥለዋል። አላህ ከዕለታት አንድ ቀን ማለት ነው። ያላ ነገር አይቆይም። ይሄ እንዳያችሁና በአጠቃላይ ለማለት የፈለኩት ግፍ አትስሩ። የዘንድሮ ግፍ ውሎ አያድርም። አትስሩ ውዶች። በተቻላችሁ መጠን ሰው ያናድዳል፣ ሰውነንና እንሳሳታለን። ግፍ ሳይመስለን ደግሞ የምንሰራው ነገሮች ሌሎችን ሊያሳዝን ሊያስከፋ ይችላል። አላህ እንደዚህ ቶሎ የሚመልስ አላህ አለን። ይሄው አያችሁ አይደለ? በአላህ ያመነ ሰው ያ ረቢ ብሎ እንባውን ያፈሰሰ ሰው ወደ አምላክ አልቅሶ አምላክ አምጥቶ ይሄ ኢትዮጵያ ውስጥ ድባ አድርጎላት ጎዳና ተዳዳሪ አድርጎ አሳያት እና ብዙ ነገር እየተወራ ነው። ብቻ አላህ ከዚህ ውስጥ ያውጣው። እሱንም የሰው ልጅ ነው፣ ያሳዝናል። ብቻ እኔ በአጠቃላይ ለማለት የፈለኩት ሰው ልጅ ላይ ግፍ አትስሩ። ቪዲዮ የምታዩና የምትሰሙ በሙሉ አትስሩ ግፍ። ቢቆይም መውጣቱ አይቀርም። እውነት ትቀጥራለች እንጂ አትበጠስም አይደል የሚባለው። እና የተጎዳችሁ ሰዎች ካላችሁ አላህ ልክ እንደዚች ልጅ ከኔም ጭምር ማለት ነው ልባችሁ የተሰበረ ሰዎች ካላችሁ አላህ ልባችሁን እንደዚህ ያርሳችሁ ያሳያችሁ። እናንተ ላይ ሰራው የሚከፍለው አላህ ነው። እኔ እንትን እያልኩ አይደለም፣ ግን ተከፍሎ ሲታይም ደስ ይላል። ምክንያቱም ያ ሰውዬ የዛን ሰውዬ ስሜት የሚያውቀው ተጎድቶ ሲያይ ብቻ ነው። ሰው ሳይጎዳ እኮ ለሌላ ሰው ሳይራብ ለተራበ ማወቅ አይቻልም። ሳይጠማት የተጠማው ሰው ጥማት መጠኑን ልታውቅ አትችልም። ስለዚህ የጎዱ ሰዎች አላህ እንደዚህ እጅ በእጅ እየመለሰ ጎርቶ ቢያሳይ ለሁሉም ሰው ደስ ይለኛል። ብታምኑ ባታምኑ አላህ የእጃቸውን ቢያገኙ። እኔም እስኪ ወደ አላህ አልቅሻለሁ። እኔ ተለስ እንዴት አንዱን ከፍ ያሳየኛል። ሂሳብ አወራርድና ወላሂ ያ ረቢ ከይዘው ነገር ብቻ ይሁ ብቻ እዚህ ምድር ላይ የሚሰራው ነገር ድሮ በልጅ ልጅ ነበር የሚደርሰው። ቆይቶ ዘር ቆጥሮ ነበር የሚደርሰው። ያሁኑ የሰራው ሰውዬው ነው የሚያጭዱ። ደስ ይላል ደግሞ እሱ እንደዛ መሆኑ በጣም ደስ ብሎኛል። እኔ በሰራሁት ለምን ልጆቼ ይቀጣሉ? የሰራሁትን እኔው ሂሳቡን ማወራረድ አለብኝ። እኔ ባጠፋት እኔው መቀጣት አለብኝ። በቃ ደስ የሚል ነው። እና ውዶቼ ግፍ አትስሩ ብዬ ደግሜ ደጋግሜ እየነገርኳችሁ ነው። የሰራችሁም ካለ ቶሎ ይቅርታ ጠይቁና ቶይባ አድርጉ፣ ወደ ራሳችሁ ተመለሱ። እያያችሁ ከአውሮፓ ድረስ እያመጣ ነው። ከአሜሪካም ሊያመጣ ይችላል፣ አናውቅም። አላህ እያመጣ ነው። ከየትም አምጥቶ እያሳየ ነው። በህይወት ቆሞ ደግሞ ያ ሰው በህይወት እያለ እሱ ላይ የተሰራውን ነገር ማየት እንዴት ደስ እንደሚላያችሁ። ሰውዬው ስለተጎዳ ደስ ብሎኝ ሳይሆን ማንም ሰው የዘራውን ማጨድ አለበት። በቃ በቆሎ ዘርቶ ጤፍ መጠበቅ አለ እንዴ? ወይ ጤፍ ዘርቶ ገብስ መጠበቅ አለ እንዴ? የለም። የዘራውን ማጨድ አለበት ማንም ሰው። እንደዛ ነው የማምነው። ነብላችሁ ፈተል እስቲ ቡናውን ልቅዳና ምን እያወራሽ ነው እያላችሁ እኔ በዛ ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ድምፁ ስላልተሰማ ቪዲዮ ይቅርታ ጠይቄያለሁ። ያው ምን ልጠይቅ እንደዚህ መደጋገም እና እንደዛ ነው እላችኋለሁ ውዶቼ። ይሄው ነገሮች እንደዚህ ደርሶ መርሶ ነዋል። ፕሊስ ወደ ራሳችሁ ተመለሱ። አላህ በፍጥነት እየመለሰ ነው። ይመልስ ለሁሉም። ወላሂ አላህ ከተጎጂዎች ሁሉ ጎን ይቆም። ደስ ነው የሚለኝ። አንቺ ጎርተሽ አታውቂም ነው እንደዚህ የምትይው? እኔም ጎድቼ ከሆነ አላህ ስራ ይመስለኝ። ለማንም ማንም ሰው የዘራውን ማጨድ አለበት። ማንም ላይ እንደፈለገ ሰርቶ ማንም ሰው ዘና ብሎ መቀመጥ የለበትም። አላህ ሂሳቡን አወራርዶ እንካ የሰራቱ ይሄ ነው ብሎ ለሱም መመለስ አለበት። ምጥቡና ነው ዶሮ አይነ መሰለ ቡና ነው የሚባለው። አንጠጣ ብያለሁ እና እንደዛ ነው። ቪዲዮን ሰብስክራይብ አርጉ፣ ላይክ አርጉ። ለምንድን ነው የማታዩት? ለምን ሰብስክራይብ አታረጉኝ? ግን 1000 ሰብስክራይብ አስገቡኝ። እናንተ ምን ሆናችሁ ነው? እና አላህ ፕሊዝ እና ሰብስክራይብ አድርጉ። እቺው ነገር ላወራችሁ ብዬ ነው። ለአንድ ሰውም ከጠቀመ ለኔ ጥቅም ነው። አንድ ሰውም ደንግጦ እንኳን ወይኔ እንደዚህ ነው እንደ ብሎ ነገር እየሰራ ካለ ደንግጦ ወደ ራሱ ከተመለሰ ደስ ነው የሚለኝ። ለዛ ነው
እቺን ላጫወታችሁ የመጣችሁት ያያችሁ ቻይታችኋል። ያላያችሁ ደግሞ ታሪኩ ባጭሩ እንደዚህ ነው። ቀንጨብ በጠር አድርጌ ነገርኳችሁ። ታሪኩ እንኳን ረዥም ነው እና ሰብስክራይብ ላይክ አድርጉ ውዶች። ሰላም ሁኑልኝ። አመሰግናለሁ። ሀዬ ማሰላማ ደህና ሁኑ እላችኋለሁ። ወደ አገሬ ልሄድ ነው እኔ አሁን። ቻው